የዛሬው ፊልም እውነተኛ ታሪክ ላይ መሰረት ያደረገ ፊልም ነው። ፊልሙ ሲጀምር ሴራሊዮን ውስጥ የሚኖር አንድ አባት ያስተዋውቀናል። አባት ወደ ስራ ሲሄድ ልጁን በዛው ትምህርት ቤት ሊያደርስ ከእንቅልፉ እየቀሰቀሰው ነው። አባት ልጁ ተምሮለት ትልቅ ደረጃ እንዲደርስ ስለሚፈልግ ቀስቅሶት ዩኒፎርሙን ያለብሰዋል። ከጎን የዚህ ልጅ እናት አባትና ልጅ የሚያወሩትን እየሰማች ፈገግ ትላለች። ሰለሞን አሳ አጥማጅ ነው። ሁሌም ጠዋት ጠዋት ወደ ስራ ከመሄዱ በፊት ልጁን ወደ ትምህርት ቤት ይሸኘዋል። ከትምህርት ቤት ሲመለሱም የሰለሞን ልጅ ዲያ ቀን የተማረውን ሁሉ ለአባቱ ይነግረዋል። የሚገርም ነገር አባዬ፣ ሀገራችን በጦርነት እንደዚህ ባትታመስ ኖሮ በጣም ትሰለጥን ነበር አለው። ሰለሞን በጣም በኩራት ነበረ ልጁ የሚለውን ነገር እያዳመጠ የነበረው። ነገ ትምህርት ስለሌለ ከኔ ጋር አንድ ላይ እንሄድና አሳ እናጠምዳለን ይለዋል። ዲያም አሳ ማጥመድ እንደማይፈልግ ሲናገር ሰለሞን ይስቅበታል። አባትና ልጅ እየተላፉ ወደ ቤታቸው ሄዱ። ልክ ቤታቸው አካባቢ ሲደርሱ አሸባሪዎች በፒክአፕ መኪና ተጭነው የተለያዩ ሽጉጥ ይዘው እየጮሁ ይመጣሉ። ሰለሞን ፈጠን ብሎ ልጁ ዲያን ይደብቀውና ሚስትና ልጆቹን ለማዳን እየሮጠ ይሄዳል። እነዚህ ሰዎች ማንንም አይመርጡም። ያዩት ሰው ላይ በጠቅላላ ይተኩሳሉ። ሰለሞን ምንም ሳያስብ የቤታቸውን ጀርባ እንዴትም አድርጎ ይቀደውና ወደ ውስጥ ይገባል። ሚስትና ልጁን ይዞ ለማምለጥ እየሮጠ እያለ ከኋላ ይይዙታል እነዚህ ማፊያዎችም ደስታቸውን እያከበሩ የአንዳንድ የዛ አካባቢ ነዋሪዎችን እጃቸውን ይቆርጣቸዋል። እናም የማፊያዎቹ አለቃ እንደሚለው ከሆነ እጅ ከሌላችሁ ምርጫ መምረጥ አትችሉም እያለ ነው። ሰለሞንም እጁ ያልተቆረጠው ጠንካራ ስለሆነ ዳይመንድ ከሚቆፍሩት ከቀኝ ሰራተኞች ጋር አንድ ላይ ይሰራል ተብሎ ነው። ሰለሞን እጣ ፋንታው ይሄ ይሆንና አንድ ላይ ከነዚህ ሰዎች ጋር ሄዶ ዳይመንድ ለማውጣት መሞከር ይጀምራል። ልክ እንደሱ በግዳጅ የሚሰሩ በጣም ብዙ ሰዎች አሉ። እነዚህን ዜጎች በግድም ቢሆን የሚያሰራው ዋናው ካፕተን ፖይዝን ይባላል። አንዳንድ ቀን ካፕተን ፖይዝን የሚናገራቸው ነገሮች በጣም ትክክል ናቸው። ነገር ግን በጣም ጨካኝና ክፉ ሰው ነው። ከነዚህ ዳይመንድ ከሚያወጡ ሰራተኞች ውስጥ አንዱ ዳይመንድ ያገኘና ቀስ ብሎ አፍ ውስጥ ሲከት ካፕቴን ፖይዝን አየው። ምንም አላቅማማም። መቶ ተኩሶ ነበር የገደለው። ለእነዚህ ሰዎች ከራሳቸው ሰዎች የበለጠ ለዳይመንድ በጣም ትልቅ ቦታ አላቸው። የአሜሪካ መንግስት በዚህ በዳይመንድ ምክንያት እየተፈጠረ ያለውን ጦርነት እንዴት እንደሚያስቆም ተሰብስበው ይወያያሉ። አፍሪካ ውስጥ አንድ ትልቅ ማዕድን ተገኘ በተባለ ቁጥር አንድ ትልቅ ጦርነት ይነሳል። በተመሳሳይ ሰዓት እዚች ከተማ ውስጥ አንድ ትንሽዬ ፕሌን ትመጣለች። ዳኒ የተባለ ዳይመንዶችን በህገወጥ መንገድ እየገዛ ለተለያዩ ሀገራት የሚሸጥ ሰውን የመጣው። ዳኒም ቦታው ላይ ከደረሰ በኋላ እነዚህ አሸባሪዎችን ኮማንደር ዜሮን ፈልጌ ነው ይላቸዋል። ዋና አለቃቸው የሆነው ወደፊት ጠጋ ይልና ወደ ዳኒ ሊያስፈራራው ይሞክራል። ዳኒ ግን ያን ያህል ቶሎ የሚፈራ ሰው አይደለም። ሽጉጡን አውጥቶ ሰጥቷቸው ኮማንደር ዜሮን ፍለጋ ወደ ውስጥ ይገባል። ወደ ውስጥ ከገባ በኋላ ዳኒ ኮማንደር ዜሮን ያገኘዋል። ኮማንደር ዜሮም ለዳኒ ዳይመንዶቹን ይሰጠዋል። በምላሹ ዳኒ ለዚህ ሰው መሳሪያዎች ያቀርብለታል። ዳኒ ዳይመንዶቹን አውጥቶ ከተመለከታቸው በኋላ ከተስማሙትን በታች ነው፣ በጣም ትንሽ ዳይመንድ ነው ይላል። ከዛም ዳኒ ኮማንደር ዜሮ ሊያስፈራራው ሞከረ። እናንተ ቃላችሁን ጠብቃችሁ በስነስርዓት ዳይመንዱን ማታቀርቡልን ከሆነ መሳሪያዎቹን ለእናንተው መንግስት እንሸጣለን አላቸው። እንደዚህ ሲለው ዜሮ ሌላ ደብቆ ያስቀምጣቸውን ዳይመንዶች አውጥቶ ይሰጠውና በሚቀጥለው ስትመጣ ቲቪ ሚዛህልኝና አለው። ዳኒም ወደ ከተማ ለመሄድ ጫካውን ጉዞ ይጀምራል። በዚህ መሃል ነው የመንግስት ወታደሮች መንገድ ላይ የያዙት። ማነህ ብለው ሲጠይቁትም እሱም ፎቶግራፈር እንደሆነ ይነግራቸዋል። ዳኒ ከአንድ አርብቶ አደር ጋር ፍየል እየነዱ እየሄዱ ስለነበረ እነዚህም ወታደሮች ፍየሎቹ መፈተሽ ጀመሩ። በዚህ መሃል ነው ወታደሮቹ የፍየል ቆዳዋ ውስጥ ዳይመንዶቹን ያገኛሉ። ከዛም ዳኒን በህገወጥ መልኩ ዳይመንድ እያዘዋወርክ ነው ብለው ያዙት። ዳኒ ሁልጊዜ እንደሚያደርገው እነዚህን ወታደሮች አባብሏቸው ጉቦ ሰጥቶ ለማለፍ ይሞክራል። እናም መንግስትን ከሚረዱ ከትልልቅ ባለስልጣናት ጋር አብሮ እንደሚሰራም ነገራቸው። ወታደሩ ግን እንደ ሌሎች ወታደሮች ቶሎ ሊታለልለት አልቻለም። ዳኒ መታሰሩ አልቀረለትም። በሌላ በኩል ሰለሞን ከሌሎች ሰራተኞች ጋር ዳይመንድ ፍለጋ ላይ ነው። እናም ያልጠበቀውን ነገር ነበር ያገኘው። በጣም ትልቅ ዳይመንድ አገኘ። ሰለሞን በጣም ነበር የደነገጠው። ዳይመንዱን ከደበቀ እና ዋናው ሰውዬ ካየው እንደሚገለው እርግጠኛ ነው።
እንደዚህ አይነት ደግሞ ትልቅ ዳይመንድ የሰለሞንን ህይወት ለአንዴና ለመጨረሻ ጊዜ ይቀይርለታል። በዚህ መሃል የወተር ፓምፑ ይፈነዳና ሁሉም ሰው ትኩረቱ ወደሱ ይሆናል። ይሄንን ግርግር በመጠቀም ሰለሞን ያገኘውን ዳይመንድ የእግሮቹ ጣቶች መሃል ይከትና ወደ ሽንት ቤት ለመሄድ ይጠይቃል። ጋርዱም ምንም ስላልተጠራጠረ እሺ ብሎ ነበር የፈቀደለት። ካፕተን ፖይዝን ግን ምንም ደስ ስላላለው ወደ ሰለሞን ይሄዳል። ከዛም የቀረው አንድ ቦታ አልነበረም። ሁሉ ነገሩን ይፈትሸዋል። ሰለሞንም እድለኛ ይሆንና ምንም አልተገኘበትም። ሰለሞን ዳይመንዱን ለማጽዳት ከእግሩ ጣት ልክ እንዳወጣው ፖይዝን የተባለው ካፕቴን ኬት መጣ ሳይባል ሽጉጥ ይደቅንበታል። በዚህ መሃል ነው የመንግስት ወታደሮች እዛ ቦታ ይመጡና ከነዚህ ሰዎች ጋር መተኳኮስ ይጀምራሉ። እዛ አካባቢ ቦምብ ወርውረው ስለነበረ በቦምቡ ፍንዳታ ይሄ ካፕተን ፖይዝን ይጎዳል። ሰለሞን በመንግስት ወታደሮች ከመያዙ በፊት ፈጠን ብሎ ዳይመንዷን ቆፈር አድርጎ ቀብሯት ነበር። የሚገርመው ነገር ሰለሞንና ዳኒ አንድ አይነት እስር ቤት ውስጥ ነበር የታሰሩት። በዛው ነበር የተዋወቁት። እስር ቤት ውስጥ ካፕቴን ፖይዝን የተባለው ሰውዬም ስለነበረ እየደጋገመ ሰለሞንን እያየው ዳይመንዱን እያለ ይጮህበታል። ሌሎች አብረውት የታሰሩ ሰዎች ሰለሞን ላይ እንዲነሱበት ስለፈለገ ይሄ ሰው ዳይመንድ ይዟል ሲል ሰለሞን ልብሶቹ እንዳለ አውልቆ የምንም ዳይመንድ እሱ ጋር እንደሌላ ሳወቃቸው። የሰለሞንና የካፕቴኑ ጭቅጭቅ የሁሉንም ትኩረት ስቧል። በተለይ ደግሞ የዳኒን። ዳኒ ብዙም እስር ቤት ውስጥ አልቆየም። ጥሩ ኮኔክሽን ስለነበረው ወዲያው ነበር ያስፈቱት። ክፋቱ ግን እዚች ሀገር ውስጥ ህገወጥ የሆነ የዳይመንድ አዘዋዋሪ እንዳለ በጋዜጣ ታትሞ ወጥቷል። ዳኒ ይሄ ነገር ያን ያህል አላስጨነቀውም። እንደውም ሰለሞን የሚባለውን ሰው እንዲያስፈቱ ትዕዛዝ ነበር የሰጠው። ወደሚያርፍበት ቦታም ከሄደ በኋላ ከጥርስ ውስጥ የደበቃትን ዳይመንድ ያወጣታል። እችን ዳይመንድ ደብቆ ለመሸጥ ነበር ያሰበው። ዳኒ አላወቀም እንጂ እያንዳንዱ እንቅስቃሴን አሁን ሰዎች እየተከታተሉት ነው። ዳኒ የላካቸው ሰዎች ተሳክቶላቸው ሰለሞንን ነፃ ይለቁታል። ልክ ተፈቶ ከእስር ቤት ሲወጣ የማያውቃቸው የዳኒ ሰዎች እጁ ላይ በርከት ያለ ገንዘብ ይሰጡታል። ከተማዋ ውስጥ ያሉ ሰዎች የተለያዩ ነገር በመስራት ህይወታቸውን ለመምራት እየሞከሩ ነው። ግን ህይወት የማይታሰብ ነገር ነው። የተለያዩ አሸባሪ ቡድኖች ህፃናትን በማሰልጠን እርስ በእርስ ሰው እየተገዳደለ ነው። ዳኒ እጁ ላይ የነበረችውን ዳይመንድ ሸጣትና አልኮል ለመጠጣት ወደ አንድ መጠጥ ቤት ጠጋ ይላል። መጠጥ ቤቱ ለሚሰራው ሰውዬ በርከት ያለ ገንዘብ ሰጥቶት ሽጉጥ እንዲያመጣለት ነገረው። ከዛም ዳኒ አንድ ቆንጅዬ ሴት እዚህ መጠጥ ቤት ውስጥ ሲመለከት ወደ እሷ ሄደና ደግሞ ሰላም ይላታል። ስሟ ማዲ ይባላል። ጋዜጠኛ ነች። እዚህ ሀገር ውስጥ በጣም ህገወጥ የሆነ ዳይመንድ ዝውውር ስላለ ስለሱ ለመዘገብ ነው የመጣችው። ዳኒ ማን እንደሆነና ምን እንደሚሰራ በደንብ ነው የምታውቀው። እሱ ግን እንደምታውቀው አላወቀም። ለስለስ ብሎ እያወራት ነው። ከተማዋ ምንም ሰላም የሌላት ከተማም እንደሆነች ይነግራታል። በዚህ መሃል ማዲ ከበድ ያለ ጥያቄዎች ስትጠይቀው እንደ መጀመሪያው ለስለስ ብሎ ማውራቱን ያቆማል። ሪፖርተር እንደሆነች ወዲያው ነበር ያወቀው። ጥሏት ሊሄድ ሲሞክርም እሷ ከኋላ እየተከተለች ጥያቄዋን አላቆመችም። እቺ ሴራሊዮን የምትባል ሀገር ዳይመንድ ኤክስፖርት እያደረገች አይደለም፣ ሌሎች ሀገሮች ዳይመንድ ኬት እያገኙ ነው የሚገዙት ትለዋለች። ዳኒም ምንም አውቀው ነገር የለም ብሎ ጥሏት ይሄዳል። ወደሚያርፍበት ክፍል ሲገባ ክፍሉ ተበጥብጦ ነበር ያገኘው። በኋላም ዳኒ ኮርዴል የተባለውን ሰው ሊያገኘው ይወጣል። ዳኒም በጣም በእርግጠኝነት ኮርዴል ክፍሉ እንደዛ እንዳተረማመሰ ገብቶታል። እናም ሲጋራ ይጠይቀውና በቦክስ መታው። በሌላ በኩል ሰለሞን ከእስር ቤት ከወጣ በኋላ ካምፕ ውስጥ ቤተሰቡን ሊፈልግ ይሄዳል። እናም የተለጠፉ ስሞች ላይ የልጁንና የሚስቱን ስም መፈለግም ይጀምራል። የሚያሳዝነው ግን ሰለሞን የሚስቱንም የልጆቹንም ስም አላገኘም። ከዚህ የባሰው ነገር ደግሞ በጣም የሚወደው ልጁ ዲያ በእነዚህ አሸባሪዎች እንደተወሰደም አላወቀም። አንድ ሀብታም ሰው አለ በመሃል ለእነዚህ አሸባሪዎችም ሽጉጥ ያቀርባል። ለመንግስት አካላትም አንዳንድ ድጋፎች ያደርጋል። ይህ ሰው በሁለቱም መሃል ነው ያለው። አሸባሪዎቹ እንዴትም ሰዎችን አሰማርተው ጉልበት እየበዘበዙ ዳይመንድ እያወጡ ለሱ ይሸጡለታል። አሁንም ዳኒን ያስጠራው በጣም እየተወራለት ስላለው ስለ ፒንክ ዳይመንድ ሊጠይቀው ነው። እናም ፒንክ ዳይመንዱን ካገኘ ሌላ ለማንም እንዳትሸጥ አምጥተ ለኔ ሸጥልኝ ይለዋል። ዳኒ ለሱ ለመሸጥ ትንሽ አቅማምቶ ነበር። ሰውየው ግን ለሱ አምጥቶ ማይሸጥ ከሆነ እንደማይለቀው ነገረው።
በዛ ላይ ደግሞ ዳኒ ይሄ ሰው ባይኖር አሁን የደረሰበት ደረጃ አይደርስም ነበር። ወላጅ ስለሌለው እሱ ነበር ያሳደገው። እዚህ ስራ ውስጥም እንዲገባ ያደረገው ይሄ ሰው ነው። ዳኒ እኔ እኮ ገና ዳይመንዱንም አላገኘሁትም፣ ዳይመንዱ እኔ ጋ ቢሆን እዚህ አጠገብ ምን ሰራለሁ ይለዋል። ዳኒ ሰለሞንን ፈልጎ ያገኘዋል። ከዛም ስለ ዳይመንዱ ሊያወራለት ሲል ፈጠን ብሎ ከአጠገቡ ይርቀዋል። አሁን ሰለሞን አንድ ሆቴል ውስጥ እየሰራ ነው ያለው። በተቻለው አቅም ሚስትና ልጁንም ለመፈለግ እየሞከረ ነው። የሰለሞን የመጀመሪያ ልጅ ዲያ በእነዚህ ማፊያ ተወስዶ ህፃናት ወታደር ወደሚሰለጥኑበት ቦታ ሄዷል። እነዚህ ሰዎች እነዚህን ህፃናት በጣም ክፉ አድርገው ነው የሚያሰለጥኗቸው። ህፃናቶቹ ሙሉ ለሙሉ የድሮ ማንነታቸውን ይረሳሉ። የእናንተ ቤተሰቦች ሰነፍ ስለሆኑ ነው ድሃ ያረጓችሁ፣ እናንተም ሰነፍና አዛኝ ከሆናችሁ ድሃ ትሆናላችሁ እያሉ በየቀኑ ነበር የሚነግሯቸው። አይናቸው ታስሮ ሰው እንዲገሉም ይደረጋሉ። አንድ ቀን ምሽት ካፕተን ፖይዝን የተባለው ሰው ዲያን ያገኘው ወደሱ ጠጋ ይላል። አንተ በጣም ጎበዝና ጠንካራ ልጅ ነህም ይለዋል። በሌላ በኩል መጠጥ ቤት ውስጥ የሚሰራው ሰው ዳኒ ያለውን ሽጉጥ አመጣለት። ከዛም ከዚህ በኋላ ከተማዋ ጥሩ አትሆንም፣ ስለዚህ በቻልኩ አቅም አሁን ከዚህ ከተማ ብትወጣ ይሻልሃል ይለዋል። ዳኒ መጠጥ ያጂውን አንተስ ለመጥፋት አስበሃል ይለዋል። እሱም ወዴት ሄዳለው እቺ እኮ ሀገሬ ናት አለው። ዳኒ ማዲን ያገኛትና አብረው እንዲጨፍሩ ጠየቃት። ልክ መጨፈር እንደጀመሩ እንደተለመደው አሁንም ጥያቄ ጀመረች። ከየት አምጥተህ ነው ዳይመንዶችን ለውጭ ዜጎች ምትሸጥላቸው አለችው። ዳኒ አሁንም ጥያቄ ላይ ስለሆነች በጣም ተናዶባት ጥሏት ይሄዳል። እሷም አልተወችውም። ተከትላው ወደ ሄደበት ትሄድና አሁንም ጥያቄዋን መጠየቅ ጀመረች። እሱም እናንተ ሴቶች እኮ ናችሁ የዚህ ሁሉ ጦርነት መንስኤ የሆናችሁት ይላታል። ለምን ብላ ስትጠይቀው ወንድ ልጅ ለሴቶች ዳይመንድ ካላሰረ የተወደዳቸው አይመስላችሁም አላት። ማዲም በጣም ትናደድና ሁሉም ሴት ዳይመንድ አይፈልግም አለችው። ከዛም ምንም መልስ እንደማይሰጣ ስትረዳ ተናዳበት ጥላው ሄደች። የሚቀጥለው ቀን ጠዋት የሀገሪቷ ወታደሮች ሰዎችን እያሰሩ ነው። እናም እነዚህ ማፊያን ለማጥፋት መንግስት ቆርጦ ተነስቷል። ሰለሞንም የነገሮችን መለዋወጥ ሲመለከት ከዚህ አካባቢ ራቅ ማለት እንዳለበት ተረዳ። ዳኒ ወዴትም ሳይሄድ ቀድሞ ያገኘውና አሁንም ስለዛ ፒንክ ዳይመንድ ጠየቀው። ዳኒ ዳይመንዱን የሚሰጠው ከሆነ ለዳይመንዱ በቂ ገንዘብ እንደሚሰጠውና ለቤተሰቦቹም ጥሩ ህይወት እንደሚያመቻችለት ቃል ይገባለታል። እንደዚህ እየተጨቃጨቁ መንገድ ላይ እየሄዱ ነበር። የሀገሪቷ ወታደሮች ማፊያዎቹ አሉ የተባሉበትን ቦታ በጠቅላላ እያፈነዳዱ ነው። ዳኒም ሰለሞንን ደጋግሞ ይጠይቀዋል። በሀሳቤ ተስማማህ ይለዋል። ፊት ለፊት እነዚህ ማፊያዎችና ወታደሮቹ እየተተኳኩሱ ነው። ዳኒም ሰለሞንን ተከተለኝ ብሎ ከዚህ ሁሉ ውጥንቅጥ ሊያወጣ ይሞክራል። እንዴትም ተሯሩጠው በርካታ የሀገሪቷ ዜጎች ወደ ተደበቁበት ወደ አንድ ቦታ ደረሱ። በስተመጨረሻም ቦታው ላይ የነበሩት የመንግስት ወታደሮች አቅም ያንሳቸውና ለነዚህ ማፊያዎች እጅ ይሰጣሉ። ህፃናት ማፊያዎቹ ደግሞ ወታደሮቹን ደረደሯቸውና አንድ የነበር የረሸኗቸው። በስተመጨረሻም እነዚህ ማፊያዎች ከተማዋንም ወሰዷት። ሁሉም ነገር ከመንግስት ቁጥጥር ውጭ እየሆነ ነው። ዳኒና ሰለሞን ከተደበቁበት ቦታ ይወጡና ቀስ ብለው ከዚህ አካባቢ ለመራቅ ይሞክራሉ። ሌሊቱን ሲጓዙ አድረው ጠዋት ላይ በመንግስት ወታደሮች የሚጠበቅ አንድ ድንበር ደረሱ። ዳኒና ሰለሞን እንዴትም እነዚህን ወታደሮች አጭበርብረው ገለዋቸው ጉዟቸውን ይቀጥላሉ። ሰለሞን ዳኒ ሰዎች እንዴት ቀለል አድርጎ እንደሚገል ይመለከትና በጣም ነበር የገረመው። በስተመጨረሻም ብዙ ከተጓዙ በኋላ በመንግስት ቁጥጥር ውስጥ ያለች ትንሽዬ ከተማ ይደርሳሉ። የስደተኞች ካምፕ ከደረሱ በኋላ ዳኒ ወደ ውስጥ አስገቡኝ፣ ስልክ መደወል ፈልጌ ነው ይላቸዋል። ወታደሮቹ ግን ሊሰሙት ፈቃደኛ አልነበሩም። በዚህ መሃል አንድ ጋዜጠኛ ያገኘ። ከዛም ዳኒ ማዲ የምትባል ጋዜጠኛ ታውቃለህ ብሎ ጠየቀው። እንደ አጋጣሚ ሆኖ አዎ አውቃታለሁ፣ አገናኛቸዋለሁ ይለዋል። ከሰዓታት በኋላ ማዲ ዳኒ ወዳለበት ቦታ መጣች። ከዛም ዳኒ ከማዲ ጋር በአንድ ነገር ይስማማሉ። የሰለሞንን ቤተሰቦች ፈልገሽ የምታገኝልኝ ከሆነ እኔ ዳይመንዶቹ እንዴት አርጌ አምጥቼ እንዴት አርጌ እንደምሸጥ እያንዳንዱን ነገር ነግርሻለሁ አላት። እየተጠቀማት እንደሆነ ብትረዳም የምትፈልገውን ነገር እያገኘች ስለሆነ ብዙም አልከፋትም። ማዲም የሰለሞን ቤተሰቦች ይኖራሉ ብለው ወዳሰበችበት ካምፕ ይዛቸው ትሄዳለች።
ከዛም ለወታደሮቹ የሰለሞን ቤተሰቦችን ስም ሰጠችው። ሰለሞን በአይኑ ልጅና ሚስቶቹን ነው የሚፈልገው። ዳኒ ደግሞ ቀጥሎ ምን እንደሚያደርግ እያሰበ ነው። ማዲ ደግሞ ካምፕ ውስጥ ያሉትን የተራቡትን ቤተሰቦች ፎቶ ታነሳለች። በስተመጨረሻም አጥር ውስጥ ሰለሞን ሚስቱንና ልጁን አያቸው። ከረጅም ፍርሃትና ጥርጣሬ በኋላ ሰለሞን ሚስቱን ያገኛታል። ማዲም የእነዚህን ሁለት ባልና ሚስት ግንኙነት በካሜራ ፎቶ ታነሳለች። ሰለሞን ልጃችን ዲያስ ብሎ ሲጠይቃት እሷም በነዛ ማፊያዎች እንደተወሰደ ነገረችው። ሰለሞን ይህንንም ሲሰማ በንዴት መጮህ ይጀምራል። ወታደሮቹም ስነስርዓቱን እንዲይዝ ያደረጉት። ማዲ እንደነገረችው ከሆነ ይሄ ጦርነት እስኪጠናቀቅ ድረስ ቤተሰቦቹ ያንን ካምፕ ጥለው መውጣት አይችሉም። ሰለሞን ለልጁ በጣም ተጨንቋል። አሁን ምን ያድርጉት? ምን እያደረገ ይሆን? ምንም የሚያውቀው ነገር የለም። በሌላ በኩል የሰለሞን ልጅ ዲያ በጣም ጨካኝ ሰው ሆኗል። ምንም ሳያቅማማ ሰዎችን የሚገል ሰው አድርገውታል። ዳኒም የሰለሞንን ፍርሃት ሲመለከት አጠገቡ መቀመጥ አላስቻለውም። ተነስቶ ከፊቱ ዞር ይላል። ከዛም ሰለሞን ከቤተሰቦቹ ጋር ሲገናኝ የነበረውን ሁኔታ እየጻፈች ይመለከታታል። እናም ሁሌ እኮ እንደዚህ አይነት ነገር እንደተጻፈ ነው ብሎ የጻፈችው ነገር ላይ ማሾፍ ይጀምራል። እሷም እኔ የቻልኩትን እያረኩ ነው፣ አንተ ግን እነዚህ ሰዎች እንዲራቡና ጦርነቱ እንዲፋፋም ምክንያት ሆነሃል ትለዋለች። ምክንያቱም የውጭ ድርጅቶች ዳይመንዱን ስለሚፈልጉ ለእነዚህ ማፊያዎች ሽጉጥና የተለያዩ መሳሪያዎች ያቀርቡላቸዋል። ዳኒ በዚህ መሃል ሁለቱንም የሚያግባባው እሱ ነው። የተናገረችው ነገር እውነት እንደሆነ ዳኒ ሲረዳ አላስቻለውም። በጣም ነበር ያዘነው። በስተመጨረሻም አንድ ነገር ቃል ገባላት። ተከትለሽኝ ወደሚሄድበት ቦታ ሂጂ እንጂ የምትፈልጊውን መረጃዎች በጠቅላላ እሰጥሻለሁ ይላታል። ከዛም እንዴት ተደርገው እነዚህ ህገወጥ የሆኑ ዳይመንዶች ተገዝተው እንደሚሸጡም ነገራት። ከዛም እነዚህ ዳይመንዶች ህገወጥ ሆነው ህገወጥ እንዳልሆኑ ተደርገው ወደ አሜሪካ እንዴት እንደሚገቡም ይነግራታል። ዋናው እነዚህ ዳይመንዶችን የሚገዛው የአሜሪካ ድርጅት ቫንዲካፕ ይባላል። እነዚህን ዳይመንዶች በህገወጥ መልኩ በገዟቸው ቁጥር ዋጋቸው ርካሽና ትርፉ ደግሞ ለነሱ በጣም ከፍተኛ ነው። አሁን ሰለሞን ልጁን ማዳን ይፈልጋል። ዳኒ ደግሞ ያችን ፒንክ ዳይመንድ ይፈልጋታል። ማዲ ደግሞ እውነቱን ለዓለም ለማሳወቅ ጥሩ ማስረጃዎች ትፈልጋለች። ሰለሞንና ዳኒ ጋዜጠኛ መስለው ከሌሎች ጋዜጠኞች ጋር ጉዞ ይጀምራሉ። በመንገዳቸው ላይም እነዚህ ማፊያዎች ከወታደሮች ጋር አሁንም ጦርነት ይገጥማሉ። እነ ዳኒም ከነሱ ለማምለጥ ሲሞክሩ ሹፌራቸው ይመታል። ባስ ውስጥ የነበሩት ጋዜጠኞች እንዳለ ይገደላሉ። ዳኒ ግን እንዴትም ብሎ ማዲና ሰለሞንን ይዞ አመለጠ። መኪናው ወደ ጫካ ይወድቅና ሲጋጭባቸው በእግር ጉዟቸውን ጀመሩ። ጫካውን በሚሄዱበት ሰዓት ከሌላ ግሩፖች ጋር ይገናኛሉ። ማዲም ፈጠን ብላ እኛ ጠላቶች አይደለንም ጋዜጠኛ ነኝ ብላ ፈጠን ብላ ካሜራዋን አወጣች። ሰለሞንም በመተርጎም ይረዳታል። እነዚህም ሰዎች ፈቃደኛ ሆኖ ፎቶ ተነሱላት። ሰላማዊ ሰዎች መሆናቸውን ካረጋገጡ በኋላ ይዘዋቸውም ወደ ቤታቸው ሄዱ። እነዚህ ግሩፖች ይለያሉ። ለህፃናት ደህንነትና ለህፃናት ነፃነት ነው የሚዋጉት። ይሄ በጦርነት በተከበበ ከተማ ውስጥ እንደዚህ አይነት ለህፃናት ሰላም የሆነ ቦታ ሲመለከቱ በጣም ነበር የገረማቸው። ይሄ ሰው የትምህርት ቤት አስተማሪ ነበረ። አሁን እነዚያ ማፊያዎች አልፈልግም ብለው ወይም በተለያየ አደጋ አካላቸውን ያጡትን ህፃናቶች ሰብስቦ ለማሳደግ ይሞክራል። አብዛኞቹ በተለያየ አደጋ ምክንያት እጃቸው ተቆርጧል። ቀስ በቀስ ግን ለእነዚህ ልጆች ህይወት ለመገንባት እየሞከረ ነው። ሰለሞን ህፃናቶቹን ለማጫወት በሚሞክርበት ሰዓት ዳኒ ከዚህ አስተማሪ ጋር ማውራት ይጀምራል። ይሄ ቤንጃሚን የተባለው አስተማሪ እንደሚናገረው ከሆነ አሁን የእነዚህ የማፊያዎች መሪዎች ከዕለታት አንድ ቀን የኔ ተማሪዎች ነበሩ ይለዋል። ምሽት ላይ ማዲ ዳኒን ብቻውን ታገኘውና ጠጋ ብላ ታወራዋለች። ዛሬ ስለ ዳይመንዶቹ አይደለም የምጨቀጭቀው ስላለፈ ህይወቱ ጠየቀችው። ዳኒ በስተመጨረሻም ስለ ራሱ ይነግራታል። በ9 ዓመቱ ቤተሰቦቹ እንደተገደሉበትና ሳውዝ አፍሪካ ውስጥ እስከ 18 ዓመቱ ድረስ በውትድርና ህይወት ውስጥ እንደኖረ ነገራት። እናም እስከዛ ድረስ ኮሎኔል ካትስ የተባለ ሰውን ያሳደገኝ አላት። ከዛም ይሄ ሰው ወደዚህ ስራ ከተተኝና ይሄው አለው እዚህ ስራ ውስጥ ይላታል። ሲናገር አላስቻለውም፣ ማልቀስ ይጀምራል። ማዲም አጠገቡ ሆና እጁን ያዘችው። የሚቀጥለው ቀን ይሄ አስተማሪ የተወሰነ መንገድ ሊሸኛቸው ይወሰናል። እነዚህ ህፃናቶች በጣም ንዴታም ናቸው።
የሰውን ሀሳብ አውርተው እንኳን አያስጨርሱም። እናም ይሄ መምህር ላይ ይተኩሳሉ። ዳኒ እንዴትም ብሎ መኪናውን አስነስቶ ከነሱ ያመልጣል። ከዛም አቅራቢያ ወዳለ ካምፕ ይሄድና የዚህን ሰውዬ ህይወት ለማትረፍ ይሞክራል። ዳኒ የዚህን ሰው ህይወት ለማትረፍ ሳይወድ በግዱ እሱን ወዳሳደገው ኮሎኔል ነበር ሄደው። ኮሎኔሉም እኛ አንተ ዳይመንድን እንድታገኝ በቻልነው አቅም እናግዛለን፣ አንተ ብቻ ዳይመንዷን ይዘህልኝና ይለዋል። ዳኒም ከዚህ ኮሎኔል ጋር ከተለያየ በኋላ ለማዲ አንድ ትንሽዬ ደብተር ይሰጣታል። ከዛም ጠባቂዎቹን አዘናጊልኝ፣ እኔ ውስጥ ገብቼ መሳሪያዎች ልስረቅ አላት። ማዲ የጠበቀችው አይነት ስንብት ባይሆንም እየተሰናበታት እንደሆነ ወዲያው ነበር የተረዳችው። ወሬ እያዋራች ጠባቂዎቹንም ስታዘናጋለት መሳሪያዎች ለመስረቅ ወደ ውስጥ ገባ። አንድ ቀን ተመልሶ ሲመጣ እንገናኛለን ብላ ስላሰበች ስልክ ቁጥሯንና አድራሻውንም ሰጠችው። ቢስማትና ቢሰናበታት ደስ ይለው ነበር፣ ግን እጇን ብቻ ነበር የጨበጠው። ዳኒና ሰለሞንም ወደ ጫካው ገቡ። ያ ሰለሞን የቀበረውን ዳይመንድ ፍለጋ። ጫካውን እየተጓዙ እያለ ህፃናት ወታደር የያዘ መኪና ሲያልፍ ሰለሞን እዚህ መኪና ውስጥ ልጄ ይኖራል ብሎ ማሰቡን ይጀምራል። እናም ልጁን የሚመስል ሰው ሲመለከት ምንም ሳያስብ የልጁን ስም ይጠራል። እነዚህም ህፃናት ወታደሮች ወደ ዳኒ መተኮስ ይጀምራሉ። እነዚህ ሁለት ሰዎች ህይወታቸውን ለማትረፍ ባለ በሌላ አቅማቸው ነበር የሮጡት። ከዚህ ካመለጡ በኋላ ዳኒ ሰለሞንን አስጠነቀቀው። ሁለተኛ እንደዚህ አይነት ስህተት እንዳትሳሳት ይለዋል። ሰለሞን ጥፋቱ እንደሆነ ስላወቀ ጸጥ ነበር ያለው። የተወሰነ ከተጓዙ በኋላ አንድ ትንሽዬ የገጠር ከተማ ይደርሳሉ። እነሱ ከመድረሳቸው በፊት እነዚህ ማፊያዎች እዚህ ገጠር ከተማ መጥተው አምሰዋታል። ሰለሞንም በህይወት የተረፉትን ሰዎች መንገድ ይጠይቃል። ሰለሞን እነዚህ ማፊያዎች እዚሁ አቅራቢያ እንደሚኖሩ ሲረዳ ልጁን ፍለጋ ለመሄድ ፈልጎ ነበር። ዳኒ ግን እንዴትም ይጣላውና ሊያስቆመው ይሞክራል። ከዛም ሽጉጥ ደቀነበት፣ ግን አላስቻለውም። የአባት ፍቅር እንደሆነ ተረዳ። ዳኒም እሺ ቢያንስ እንኳን እስኪ ጨላለምን እንጠብቃለው። ከጨላለመን በኋላ ቀስ ብለው ወደ ካምቡ ይጠጉና ሰለሞን በአይኑ ልጁን መፈለግ ይጀምራል። ግን ልጁን ሊያገኘው አልቻለም። ከዛም ሰለሞንና ዳኒ ጫካ ውስጥ እሳት አንድደው ሌሊቱን ያሳልፋሉ። ሰለሞን እናንተ ነጮች ለምን ለዳይመንድ እንደምትጋደሉ ይገባኛል፣ ግን እኛ ለምን እንደምንጋደል ምንም የማይገባኝ ነገር ነው ይለዋል። ስለ ልጁ ዲያ ባወራ ቁጥር ሰለሞን ድምፁ በጣም ነበረ የሚለሰልሰው። ልጄ በጣም ጎበዝ ተማሪ ነበረ፣ አንድ ቀን ሀገሩን ይጠቅማል ብዬ ነበር ማስበው ይለዋል። ዳኒ ሰለሞን ለልጁ ምን ያህል ፍቅር እንዳለው ሲረዳ ምንም አታስብ እናገኘዋለን ብሎ ቃል ገባለት። የሚቀጥለው ቀን በስተመጨረሻም ዳይመንድ ወደሚፈለግበት ቦታ ደረሱ። ቦታውን በደንብ ካጠናው በኋላ ላሳደገው ኮሎኔል ደውሎለት እዛ አካባቢ ቦምብ እንዲጥሉ ጠየቀው። በዚህ ጥቃት መሃል እዚህ አካባቢ ዲያ ካለ ዲያ እንደሚጎዳ ሰለሞን ገብቶታል። ስለዚህም ከጥቃቱ በፊት እንዴትም ብለው ዲያ ማግኘት አለባቸው፣ የሰለሞንን ልጅ። ምሽት ላይ ዳኒ ስለደከመው እዛ እንቅልፍ ይወስደዋል። ሰለሞን ግን ዳኒን ትቶት እነዚህ ሰራተኞች ወደሚሰሩበት ቦታ ይጠጋል። ዝናብ ሲዘንብ ዳኒ ከተኛበት ነቃ። አጠገቡ ሰለሞን የለም። በስተመጨረሻም ሰለሞን ልጁን ዲያ ከሌሎች ህፃናት ጋር ካርታ እየተጫወተ ያየዋል። ከዛም ጠጋ ይልና ልጁን ና እንሂድ ብሎ ሊጎትተው ሞከረ። ዲያ አባቱን ይገፈትረዋል። አንተ ከሃዲ ነህ ብሎ ጮኸበት። ዳኒ በሩቁ የሚሆነውን ሁሉ እየተመለከተ ሽጉጥ ለቅኖ ለመተኮስ ትክክለኛ ሰዓቱን እየጠበቀ ነበር። ሰለሞን በእነዚህ ማፊያዎች ይያዝና አሁንም በድጋሚ ፖይዝን የተባለው ካፕቴን እጅ ላይ ይወድቃል። ዲያ ለሀገሬ ነው እንደዚህ የምዋጋው ብሎ ስላመነ ምንም ለማድረግ ዝግጁ ነው። ፖይዝን የተባለው ካፕቴንም ልጅህን እገልብሃለሁ እያለው ሰለሞንን ያስፈራራዋል። ብዙም ሳይቆይ ዳኒ እንደደወለላቸው ቦታዋን ከላይ በሄሊኮፕተር ማጥቃት ይጀምራሉ። ቦታው ላይ የተለያዩ ትልልቅ ቦምቦችም እየተጣሉ ነው። ዳኒም ከተደበቀበት ይወጣና ሰለሞንን ነፃ ለመውጣት ወደሱ መሮጥ ይጀምራል። ሰለሞንና ካፕቴን ፖይዝን ትንሽ ከተደባደቡ በኋላ ሰለሞን ይህንን ካፕቴን ይገለዋል። ዳኒን ያሳደገው ኮሎኔል ሙሉ ለሙሉ ይህንን ቦታ ይቆጣጠራል። አንድ ዳይመንዱን ካገኘ በኋላ ይህ ሰው ሰለሞን እንደሚገለው እርግጠኛ ስለሆነ ዳኒ ሰለሞን ለኔ ካልሆነ ከሌላ ሰው ጋር ከማንም ጋር አያወራም ይለዋል።
ከዛም ጠጋ ብሎ ሰለሞንን ደግሞ አሁን ዳይመንዱ የቱ ጋ እንዳለ ከተናገርክ ይገሉሃል አለው። ሰለሞንም ዳኒ ካስጠነቀቀው በኋላ ዳይመንዱ የት እንዳለ አልናገርም ይላል። ዳኒም ካፕቴኑ ፊት እየጮኸበት ንገረኝ ዳይመንዱ የት ነው ያለው እያለ ሊያስገድደው ይሞክራል። ኮሎኔልም ለዳኒ አዲስ ስምምነት ያመጣለታል። የዚህን ዳይመንድ ትርፍ 60%ን አንተ ትወስዳለህ፣ 40%ን ደግሞ ለእኔ ትሰጠኛለህ ይለዋል። በስተመጨረሻም ሰለሞን ዳይመንዱን ደብቄዋለሁ ወዳለበት ቦታ ይዟቸው ይሄዳል። ከዛም እዚህ ጋ ነው ይልና መቆፈር ይጀምራል። ዳኒ አብሯቸው የመጡት ወታደሮች ጥቂት ስለሆኑ እነሱን በደንብ ማየት ጀመረ። ሰለሞንም ጥልቅ ጉድጓድ ከቆፈረ በኋላ ዳይመንዱን አገኘሁት ብሎ ይጮሃል። ሁሉም አይኑ ወደ ጉድጓዱ ነበረ። ዳኒም ሽጉጥ ያወጣና ፈጠን ብሎ መተኮስ ይጀምራል። ነገሮች እንዳሰበው ሆኑለት። ግን በዚህ መሃል ዳኒ ሆዱ ላይ በጥይት ተመቷል። በዚህ መሃል ነው ሰለሞን ያልጠበቀው ነገር የተፈጠረው። ልጁ ራሱ አባቱ ላይ ሽጉጥ ደቅኖበታል። ሰለሞንም ቀስ እያለ ልጁን ያስታውሰው ጀመር። ምን ያህል ፍቅር ይሰጠው እንደነበር፣ ምን ያህል ባለው አቅም ለልጁ ጥሩ ህይወት ሲመኝለት እንደነበረ ሁሉንም አስታወሰው። ልጁም ቀስ እያለ አባቱ ላይ የደቀነውን ሽጉጥ ዝቅ ያረጋል። ሌሎች ወታደሮች ሳይከተሏቸው ሰለሞን፣ ዳኒና ዲያ አንድ ላይ በመሆን ከአካባቢው ለመራቅ ይሞክራሉ። ዳኒ ፕሌን አብራሪ ጋር ደውሎ እዚህ ቦታ ጠብቀኝ ስለተባባሉ ወደዛ ነበር እየሄዱ የነበሩት። ግን ዳኒ በጣም ብዙ ደም እየፈሰሰው ስለነበር መጓዝ አልቻለም። ሰለሞንም ዳኒ አቅም እንዳነሰው ሲመለከት ትከሻው ላይ ይሸከመውና ፕሌኑ ወደሚጠብቅባቸው ቦታ ጉዞ ይጀምራሉ። ዳኒ በጣም በእርግጠኝነት እንደማይተርፍ ገብቶታል። ከዛም ከሰለሞን የተቀበለውን ፒንክ ዳይመንድ ዳኒ መልሶ ለሰለሞን ሰጠው። ሰለሞንም አልሄድም ብሎ ሲለው ዳኒ መሄድ አለብህ፣ እናም ማንንም እንዳታምን ብሎ ሽጉጡን ይሰጠዋል። እናም እዛ ሀገር ከገባ በኋላ ለማዲ ደውልላት ትረዳሃለች ይለዋል። ወታደሮቹ እነሱ ወዳሉበት እየቀረቧቸው ነበረ። ዳኒ እነሱን ሂዱ ብሎ እሱ ወደ ኋላ ቀረ። ሰለሞንም ልጁን ይዞ ወደ ፕሌኑ ሩጫውን ቀጠለ። በስተመጨረሻም ዳኒ ወደ ሞት እየተቃረበ እንደሆነ ሲረዳ ለማዲ ደወለላት። እናም ዳይመንዶቹ ሰለሞን ጋር ነው ያሉት፣ የጀመርነውን ነገር አንቺ ጨርሺ ይላታል። ማዲ ድምፁ ላይ ህመም ስለሰማች የት ነው ያለኸው ብላ ጠየቀችው። እሱ ግን ስላወኩሽ ደስ ብሎኛል ብሎ ስልኩን ይዘጋዋል። ከወር በኋላ ሰለሞን ለንደን ገባ። ከዛም የትልቅ ዳይመንድ መሸጫ ባለቤት የሆነውን ሰው አገኘው። ከዛም ይህ ሰው ለሰለሞን 2 ሚሊዮን ፓውንድ ነበር ያቀረበለት ያችን ፒንክ ዳይመንድ ለመግዛት። ሰለሞን ደግሞ እኔ ይህንን ዳይመንድ የምሸጠው ቤተሰቤ በሰላም ወደ ለንደን ሲገባ ብቻ ነው ይለዋል። ይህ ሁሉ ነገር ሲፈጠር ማዲ በሩቁ ተደብቃ ፎቶ እያነሳች ነበር። ይህም የዳይመንድ ድርጅት ባለቤት የሰለሞንን ቤተሰቦች በሙሉ ወደ ለንደን ያመጣለታል። ሰለሞንም ዳይመንዱ ይሸጣለት። ማዲም እያንዳንዱን ነገር በማስረጃ ይዛ ስለነበረ ይህንን ጽሑፍ አሳትማ ለአንባቢያን አደረሰች። በኋላም ሰለሞን ስላሳለፋቸው ነገሮች በጠቅላላ ንግግር እንዲያደርግ ትልልቅ መድረክ ላይ ይጋበዛል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ሙሉ ፊልሙን አይታችሁ ከጨርሳችሁ በኋላ የተሰማችሁን ስሜት ኮመንት ላይ ብጽፉልኝ ደስ ይለኛል። እስካሁን አብራችሁኝ ስለቆያችሁ በጣም ማመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስክንገናኝ ድረስ ቻው።